የወዲት ጉዲት ጉዷ ፈጠጠ። ወንድዬ አሁን ላይ ወንድ ያጫወተው ለእኔ እንኳን ባታዝን ወደ ውስጥ ላለው ሕፃን አታዝንምን ስትለው ልጅም የለሽ አሁን ቼካፕ መደረግ አለብሽ ሆስፒታል ገብተሽ አላት። ይሄን ስትሰማ በጣም ተደናገጠች። የወዲት ጉዲት በውሸት አርግዣለሁኝ ወደ ውስጥ በተቀመጠው ልጅ እያለች እየማለች እየተገዘተች ወንድዬ እንጅል ያደረገችው። አሁን ላይ ግን ጎበዝና ቆፍጠን ያለ ጥያቄ እየጠየቃት ነበር። እሷ ግን ቁጭ ብድግ እያለ መልሷም ሲል የምመልሰው ስታጣ ጠይቀኝ ባሌ ጠይቀኝን መልስ እንዳንተ ባልሆነም እመልሳለሁ ስትለው ነበር። እናም ይሄንን የሰማ የወዲት ጉዲት ጉዷ ፈጠጠ። ወንድዬ ከእንቅልፉ ነቅቶ አሁን ላይ አፋጦ ይዟታል። አርግዣለሁ ልጅ ብላ የምታታልለው ሳታረግዝ ወንድዬ ሆስፒታል ሂደሽ መታየት አለብሽ ሲላት ነበር። ይሄን ሲላት ከኔ ይልቅ ሶስተኛ ወገን ልታምን ነው እያለችው ነበር። ወይዘሮ ወርቄ ሁለቱ ጓደኛሞችን አጣላቻቸው። ጓደኛ ጥሩ አይደለም ብር ልሰጥሃለሁ ስለው እፈታሻለሁኝ አለኝ እያለች ሁለቱ ጓደኛሞችን እንዲጠላሉ አደረገች። በጣም ይገርማል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። የእናት ግፍ ክፍል 26 ተለቀቀ። ወንድዬ ሁሉንም ነገር የወዲትን አፋጠጣት። የወዲት ወደ ቤቷ መጣች። እሱም እንግዲህ ወንድዬ እንዴት እንደዚህ ትናገረኛለህ? ሆዴ ያለው ልጅ እንኳን ይቀየምሃል። የት ነው ያደርሽው? የት ነው የከረምሽው? እያለ ቢጠይቃትም እሷ ግን ትቆጣኛለህ ብነግርህ ይሄን ብሰማ እያለችው ነበረ። ወንድዬም ለምን ነው እኔማ እንዴ ያማቅህ የኔ ንጉስ የኔ ማር የኔ ምን ብትለው አሁን የማቅህ የማላቅህ የተጠየቅሽውን ያንቺ ንጉስ ፊት ለፊትሽ ተቀምጧል። ስለዚህ የተጠየቅሽውን ብቻ መልሽ በማለት ያፋጥጣታል ወንድዬ ማለት ነው። ቆርጦ ተነስቶላታል። በዚህም የተነሳ እሷም ልትመልስ ፈቃደኛ ባትሆንም እምጠይቅሽን በስራ እንዴ ውድ ባለቤቴ ያልከኝን መመለስ ግዴታ አለብኝ ስትለው እሺ ይሄንን ካልሽ የምጠይቅሽ ስለ ልጅ ስለ እርግዝናሽ ሆስፒታል ሂደን ማረጋገጥ አለብን ሲላት እሷም እንዴት ይሄን ትለኛለህ? እኔ ይሄንን እንዴት የሶስተኛ ወገን ሰው ሰምተህ ነው እያለችው ነበረ። ወንድዬ በጥያቄ ሲያቀርብላት እሷ ግን ጥያቄውን ልትመልስ ፍቃደኛ አይደለችም። ማን ነበረ እዚህ ግቢ የገባው ሲላት አረ ማንም አልመጣ ማን ነው ንገሪኝ በሚላት ሰዓት እሷም እንግዲህ አይ የሆነ የለበሰው ጎመኔ ልብስ ጃኬት ያለ በሚላት ጊዜ እሷም ምን ብትለው ጥሩ ነው ውሸቷን ቀይራ በፊትኛ ስንጋባ ሰርጋችን ያልመጣ ነው ልብሳቶ የምር ዝጋ የቃቃ ጨዋታ ህፃን ሆነን የምንጫወተው ማለት ነው። ይሄ ወሬው ዝጋ ማለት ነው። ያው እኔ አጋቾች እዚህ ቦታ ላይ ተመችተውኛል። ነገር ግን አሁን ይሄን ሲያወሩት ስታወራ የወዲት ምን አያችሁ? ከየወዲት እኛ ቤት ተቀጥሮ በሚኖር እኛ ጋር ቤት መጠጊያ ስለሌለው ከኛ እየበላ ነበር አብሮ ያደገው። ነገር ግን ያው ጓደኛዬ ቤተሰብ ማለት ነው የሰርግ የሚለብሰው ልብስ አጥቶ ሳይመጣ ቀረ እና በዛ ነው ሊጠይቀኝ መጥቶ ነው እያለች አሁንም ወንድዬን ለማታለል ትሞክራለች። እሱ ግን አሁን ላይ የነቃ ይመስላልና እሳት ለብሶ እሳት ጎርሶ እያናገራን ነው። ሶስተኛ ወገን ለምን ታስገባለህ? እኛ ሁለታችን እኔን እምልህን አታምነኝም? ማንኛችሁ እንደማምን አላቅም። አሁን ለማረጋገጫ
ሆስፒታል ሂደሽ ሁሉንም መደረግ አለብሽ ሲላት፣ እሷም በፍጹም እያለች በድንጋጤ እየተጨናነቀኝ ትገኛለች። አሁን ልብስሽን ለባብሽና ፍጠኝ እያላት ነበረ። እሷም እንግዲህ የውሸት እንደ ድሮው ያ የምታታልለው ኳሴ ነው የምጫወትበት ነው እያለች የምታታልለው ሳይሆን አሁን ላይ ብዙ ነገር እያሰበ ነው። አለምን ያሳገትሻት አንቺ ነሽ ቢላትም በፍጹም እንዴት እንደዚህ ታስበኛለህ? የኔ ንጉስ፣ የኔ ማር ብትለው የኔ ቸኮሌታ፣ የኔ ማር የሚለውን ትተሽ የምጠይቅሽን መልሽ እያላት በቁጣ መንፈስ እያናገራት ነው። ዛሬ ጎበዝ ሆኗል ወንድዬ ማለት ነው። ቁጭ ብድግ ስትል ቁጭ በይ እያለ ወንድዬ በጣም ሲያፈጥባት ነበረ። እናም እንግዲህ እናቷንም ሲጠይቅ የለችም ከእኔ ቤት ብላ ስለነገረችው የት ነች ሲላትም መቅዶኒያ ሂጄ ነው እንዲያትቆጣኝ እዛ ለመርዳት። እኔም እኮ ራሷን ጻድቅ አርጋ ስታወራው እንደ በፊቱ ጅል አድርገዋለኝ። ወንድዬም ቀጥታ መሄድ አለብሽ አሁን ለባብሽና ፍጠኛ ፍጠኛው ብሎ ተነስቶ ታጠገቧ፣ እሷም ጭንቅላቷን ይዛ እየተጨናነቀኝ ነው እስከዛሬ ሳታልለው የቆየሁት የውሸት በሞት ይሄው ሆደ ውስጥ ባለው ልጅ እያለኝ ስታታልለው የነበረችው የወዴት አሁን ላይ ፍጥጫ ገብታለች። ወደ ወይዘሮ ወርቄ ስንመጣ ወርቄ እንግዲህ ታስራለች ማለት ነው። በልጇ ምትክ 23 ሚሊዮንም ብር አምጭና ሁሉም ነገር ይጥፋልሽ ብትባል እኔ 23 ሚሊዮን ሰጥቼ ቤትሽንም ሽጠሽ ብትባልም ከየት አምጥቼ ነው ብላ ልጇን አስለቅቃ እሷ ታስራለች ማለት ነው። እሷ ታስራ ትገኛለች። እንግዲህ የአጋቹ ጓደኛ እሷ ጋር መጥቶ በሚቆም ጊዜ እባክህ ልጄ እኔ ብሩን ልስጥህና አንተ ፍታኝ፣ ስልኩንም አጥፋልኝ፣ ይሄ ደግሞ አንተ ጓደኛህን እንዴት ታምነዋለህ እያለች የውሸት እንትኗን ስነዛበት ነበር። እንዴት ሲላት እንዴ ብር ሲያይ እንደማይከዳ ብዙ ብርን ሰው እንደሚቀይር ታውቃለህ። አሁን አብረህ የምሰራው ጓደኛ በፍጹም ጥሩ አይደለም። ስለዚህ ብሩን እኔ ልስጥህና አንተ ደግሞ ፍታኝና አምጣው ስልኩን፣ ከዛ በኋላ እኔ ሁሉንም ነገር ላርግልህ እያለችው ከፈለክም ደግሞ የኛ ቤት የበረንዳ ዘበኛ ትሆናለህ፣ እኔ ተኛለሁኝ፣ አንተ ትጠብቀኛለህ፣ ስራም ከፈለክ እሰጥሃለሁ እያለኝ እውነትህን ነው እያላት ነበረ። በመሀል እንግዲህ ያኛው አጋሽ ሲመጣ ብዙ ካወራቸው በኋላ ምንድን ነው አንተ ይህን ጓደኛህን ታምነዋለህ? ትለዋለች። ልፍታሽና ብር 3 ሚሊዮን ብር ስጭኝ፣ ልፍታሽ እንትኑንም ላምጣና ላጥፋልሽ አለኝ ብላ ሁለቱን ታጣላለች ሳይላት። እሱ ግን እንዴት ታምነዋለህ ስትለውም አያምነዋለሁኝ ቆይ ስራ ባልደረባዬን እያላት ነበረ። ነገር ግን ልታጣላቸው ስለፈለገች እሱ እንደዚህ እያለች አላለኝም እኔ ሰውን ዋሽቶ ማስታረቅ ነኝ ብላ ወሬውን ከደረደረ በኋላ እሱም እንዳታምናቸው ውሸቷቸው ነው በሚልም ጊዜ በቃ ውጣ ቀጥል ብሎ ከሱ ጋር ያወጣውና ወደ አለምዬ ጋር ይሄዳል። አለምዬ ጋር ሄዶ ከስራ ባልደረባዬ አጣላኝ፣ ውሸታቸውን እንደዚህ ሳልላቸው አልከይበም ብሎትኛል ብለው እያለ አለም ሲነግራት አለም ሁሉንም ነገር እያወራችው ነበረ። እነሱ እኮ በውሸት እየታጠሩ አስመሳይ፣ አሁን እዚህ ሌላ እዛ ሌላ ናቸው። ስለዚህ የማይታመኑ ሰዎች ስለሆኑ አይግረምህ፣ እኔ ስለማቃቸው ነው እያለችው ነበር። አንቺ ግን የእንትን አማካሪ ነበር መሆን ያለብሽ እያላት ነበር። የቤት ሰራተኛ ሲሆን አንቺ አማካሪ ባለሙያ ነበር መሆን ያለብሽ ሲላት፣ አለም ነኝ እኮ ምንድን ነው አንተ የቤት ሰራተኛ ማለት እኮ ምን ማስተር ዲግሪ አለመማር አይደለም፣ መማር ብቻ አይደለም፣ ይሄ እውቀት ነው እያለ ጭንቅላት አለሽ፣ ምግብም ትበያለሽ ይላታል። ምግቡንማ በጣም ነው ማን ነው የሚሰራው ሲጥም ትለዋለይ። የሰራሁትማ እኔ ነኝ ይላታል። እውነትህን ነው? አዎ ይሄን ሙያ ይዘህ እዚህ ስራ ማንጅራት ስመታ ሁሉም ሰው ሌባ እያሉ ሲቀጠቅጡህ ምን ሲሉህ ይሄ ሙያ ይዘህ እንትን ከማለት በአንተ አቅም እንኳን ከሌለ የራስህ ሼፍ፣ አንተ ትልቅ ሼፍ ነው የምትሆን የምግብ አብሳይ፣ የራስህን ትልቅ ሼፍ ከፍተህ በቃ መስራት አለብህ፣ ከዚህ ስራ ውጣ ትለዋለች።
ለዚህ እኮ ገንዘብ ያስፈልጋል እያላት ነበረ ማለት ነው። እሱማ እያለች በቃ እሱን እንደዚህ እያላት አንቺም መሆን ያለብሽ አማካሪ ነበረ ማድረግ ያለብሽ እያለኝ፣ አዎ ትክክል ነህ። እኛ የቤት ሰራተኞች ሰዎቹ ስራ ሄደው የነሱን ልጆች ተቆጣጥረን አጥበን ቤት አጽድተን ምግብ ሰርተን ሁሉን ይሄ ማለት ራሱ አንድ እንትን ጭንቀታቸውን የምናስወግድ አማካሪ እኮ ነን እያለችው ነበረ። እናም እንግዲህ ያኛው ደግሞ አጋች ወደ ወርቄ ጋር ሄዶ ፊትህ ግን ምን ሆኖ ነው ምን ነው እያለችው ነበረ። እሱም አይ ሁሉንም የሷን ታሪክ ይዘረዝርላታል። የሆኑ ሰዎች ብር አልሰጠኝ ብለው 23 ሚሊዮን ነበረ ያደረጉት ጥፋት ይሄ ነው ግን ያንን ብር ደግሞ ለቤተሰቦቼ ለመስጠት በጣም እንትን እያልኩኝ ነው። ሰዎቹ ደግሞ አልሰጣሉ እያለች እንዴ ይህን ያክል ተረዳቸዋል ላያመጡ ይችላሉ እያለችው ነበረ። እሷኑ ነበረ ጥፋት አጥፍተው ሰራተኛዋ ስትቀርጽ ልጇ መድኃኒት ወጥ ውስጥ ጨመረች። የዚህን ጊዜ የቀረጸች ጊዜ እሷ ደግሞ ለፖሊስ ልሰጥ ስትሄድ እጅ ከፈንጃ ሲይዘው አሳገቷት እያለ ለወይዘሮ ወርቄ ይነግራታል። ወይዘሮ ወርቄም እንግዲህ ላይኖራቸው ይችላል ምናምን እያለች ለሱ ስትነግረው ነበርና አይመለከተኝም፣ ቤት አላቸው፣ ቤታቸውን ሽጦ ለምን አይሰጡም እያላት ነበረ። እናም በዚህ የተነሳ ወይዘሮ ወርቄ ይሄንን ስትለው እሷም ይሄን እየተረዳይ ጓደኛው ግን ድምጿን ሁለተኛ ሄድ በቃ ብሎ ታባሮት ነበርና ድምጿን ሪከርድ አድርጎ ጓደኛውን ለማሳመን ሊከዳዱ ልታጣላቸው ፈልጋለች። በቃ እኔ ልፍታሽና እንትን በይ ስንት ብር ትሰጭኛለሽ እያላት እሱ ያንን ስልኩን አምጥቼዋለሁ ሲላትም ሪከርዷን ቅድት አድርጎ መልሶ ሲመጣ ይኸው እንግዲህ እንድታምን ይሄውናልህ ያለችው ሴትዮዋ ነች ብሎ ለጓደኛው ስልኩንም አምጥቻለሁ፣ ይሄን ጓደኛህን አትመነው፣ ስልኩን አምጥቻለሁኝ እና ልፍታሽ እያለኝ ነው እያለች ለዚህኛው መልሳ ስትነግረውም ወይዘሮ ወርቄ እንካ ብሎ የእሷን ድምፅ ሪከርድ ያደረጋትን ለሶ ያሰማዋል። በቃ መኛሃለሁኝ ሄዳን ተዛ ይለውና መጀመሪያ ሊጣሉ ነበረ ጓደኛ አይደለ እንዴት ትከዳኛለህ እያለው በፍጹም እሳቸው ውሸታቸውን ነው ብሎ ድምጿን ቦይስ አድርጎ ለሱ ያሰማዋል ማለት ነው። ከዛ በኋላ ነው የተታረቁት። በፊት ልታጣላቸው ነበር ማለት ነው። እናም እንግዲህ ይሄንን እየተባባሉ ወይዘሮ ወርቄም ብር የለኝም እባክህን ፍታኝ፣ እንደውም ይሄን ላደረግሽበት እራትም ምሳም ምንም የለሽ ጾምሽን ነው የምታድሪው እያላት ነበር። አረ እኔን ወርቄን አሁን እንደዛ አድርጋችሁ እንዴት አንተ ያንተ ፊት እኮ ግን በጣም ቆንጆ ነው፣ ውስጥህ ጥሩ ነው፣ ፊትህ ግን እንዴት ነው እያለች እየሰደብ ምን አሉ እያላን ነበር። አይ ያንተ ፊት በጣም የሚያምር አንበሳ ጥቁር አንበሳ ነህ እያለችው ነበረ። መስተዋቱ እንኳን አንተ ለአንተ ብቻ የተሰራ ፊትህን ብታየው እኮ እንዴት መስተዋቱ አንተን ብቻ ላይበት ነው እኮ የምትለው እያለች እሱን በዚህ እየሰበከችው ትገኛለች። እሱም አመሰግናለሁ ነቅቶባታል። መጀመሪያ ስትሰድበው ነበርና መጨረሻ ላይ ግን መስተዋቱ ራሱ አንተን ብቻ ነው ማየት የምትፈልገው፣ ሌላ ሰው ቢያይባት ትሰበራለች እያለች ስትለው ነበረ። እንግዲህ ወይዘሮ ወርቄን ጾምሽን ትውያታለች ታድሪያታለች ብሏት በውሸት ባወራሽበት ብሎ አጋቹ ትቷት ሲሄድ እባክህ ፍታይ ብላ ኦሬ ብትል አልሰማሽም በማለት ትቷት ሂዷል ማለት ነው። እንግዲህ የወዲት እናም ወይዘሮ ወርቄ በዚህ የተነሳ እንፈታሽን ብለዋት እሪ ብትልም ጾሟንም እንዳትበላ አድርገው ትተዋት ሂደዋል ማለት ነው አጋቾች። የወዲትም አሁን ምርመራ እንድታደርግ የውሸት እርግዝናዋ ሊረጋገጥባት ስለሆነ ጭንቀት ውስጥ ገብታለች ማለት ነው። ለነበረን ቆይታ አመሰግናለሁ። ቀጣይ ክፍል ምን ይፈጠራል የሚለውን እስከምንገናኝ ድረስ መልካም ጊዜ ባይ